ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ማስጠንቀቂያ ነው ይዤላችሁ የመጣሁት። በተከታታይ እንግዲህ ከተለያዩ ሱስ ለመላቀቅ የሚያግዙ መድኃኒቶችን ቪዲዮ እሰራለሁ። ለምሳሌ ከሲጋራ ለመውጣት የሚያግዙትን ኒኮቲን ሪፕሌስመንት ፕሮዳክትስ፣ ኒኮቲን ፓች፣ ኒኮቲን ጋም፣ ኒኮቲን ሎዜንጅስ፣ ኒኮቲን ኢንሄለርስ፣ ከዛ ደግሞ ከሲጋራ ለመውጣት የሚያግዙ መድኃኒቶች እንደነ ቫሪኒክሊን፣ ዛይባን ወይም ዌልቡትሪን፣ ከዛ ከአልኮል ሱስ ደግሞ ለመውጣት የሚያግዙት እንደነ ካምፕሮሴት፣ ናልትሬክሶን፣ ዳይሰልፊራም፣ ከጫት ሱስ ለመውጣት የሚያግዙት እንደነ ቡፕሮፒዮን ወዘተ የተለያዩ ቪዲዮዎችን ሰራለሁ እና እነዚህን ቪዲዮዎች ልክ ከሰራው በኋላ በጣም ብዙ መልእክት ይላክልኛል እና የሚላኩት መልእክቶች በአጭሩ ምንድን ናቸው? በቃ ሂራር አታብዛ፣ መድኃኒቷን ብቻ ጻፍልኝ የሚሉ ናቸው። በጣም ብዙ ሰው ነው እንደዛ የሚልከው እና ዛሬ ማስጠንቀቂያ ልሰጣችሁ የምፈልገው ምንድን ነው፣ አንዳንዶቹ ያለ ማዘዣ ኦቨር ዘ ካውንተር ማንኛውም ሰው ከፋርማሲ የሚገዛቸው ናቸው። እኛ ሀገር በብዛት የሉም፣ ግን ለምሳሌ የኒኮቲን ሪፕሌስመንት ፕሮዳክትስ በውጭ ሀገር ኤኒ ፋርማሲ ገብታችሁ ኒኮቲን ፓች፣ ኒኮቲን ጋም፣ ኒኮቲን ኢንሄለር መግዛት ይቻላል። ምንም ችግር የለም። አንዳንዶቹ ግን የሐኪም ማዘዣ ይፈልጋል። ለምሳሌ ለሲጋራ ራሱ ቫሪኒክሊን፣ ዛይባን የሚባለው ወይም ቢፕሮፒዮን፣ ከዛ ለአልኮል ደግሞ የሚታዘዙት ናልትሬክሶን፣ አካምፕሮሴት ወዘተ የሐኪም ማዘዣ ይፈልጋሉ። የሐኪም ማዘዣ አንድ ነገር ይፈልጋል ማለት ምን ማለት ነው? ብዙ ነገሮችን ማመዛዘን፣ ተገቢውን አካላዊ ቼክአፕ ማድረግ እና ዲስከሽን ይፈልጋል ማለት ነው እንጂ ዝም ተብሎ በሾርት ከት ሄዶ መድኃኒቷን ወስዶ እንትን ማድረግ አይቻልም ማለት ነው። ከዛ ሁለተኛውና ዋናው ማስጠንቀቂያ ምንድን ነው? ከሱስ ለመውጣት እነዚህ መድኃኒቶች አጋዥ ናቸው። ዋናው ግን ሰዎች ለመውጣት ሞቲቬትድ መሆን አለባቸው። ከዛ ከመድኃኒቱ ጎን ለጎን ደግሞ የስነ ልቦና ሕክምና ያስፈልጋቸዋል። ስለዚህ ሰውየው ቁርጠኛ መሆን አንድ፣ ከዛ በኋላ ደግሞ የስነ ልቦና ሕክምና ሁለት፣ ከዛ እነዚህ መድኃኒቶች ደግሞ አጋዥ ሆነው ነው የሚያወጡት። ሰዎች በኢንቦክስ እየመጣችሁ እንግዲህ እቺ መድኃኒቷን ብቻ ጻፍልኝ የምትሉ ሰዎች በአቋራጭ ቁርጠኝነቱን ትታችሁት፣ ስነ ልቦናውን ትታችሁት በቃ የሆነች ታምራዊ መድኃኒት ነው የምትፈልጉት። ታምራዊ መድኃኒት ማለት በቃ ውስድ ታደርጋላችሁ፣ ከሱስ ንቅል ብሎ ይወጣላችኋል፣ ደስ ብሏችሁ ከሱስ ለማውጣት ነው። እና ይሄ ሪያሊስቲክ አይደለም። ከሱስ መውጣት ኢትስ ናት ቬሪ ኢዚ እና እንደዚህ አይነት ታምራዊ መድኃኒትም የለም። እና አንድ ሰው ከሱስ ለመውጣት ከወሰነ ቁርጠኛ መሆን አለበት። ስለዚህ አሁን ሱሱ ጎድቶኛል፣ ጊዜን፣ ጉልበቴን፣ ማህበራዊ ህይወቴን ኮስት እያደረገኝ ነው። ስለዚህ አይ ኒድ ቱ ፔይ ፕራይስ ከዚህ ለመውጣት። ስለዚህ ቁርጠኝነት ማለት ምን ማለት ነው? በሾርት ከት የሆነች መድኃኒት አግኝቶ ምና እንደሱ አይወጣም። ስለዚህ ሄዶ ሳይካትሪስት ጋር መታየት፣ ከዛ በኋላ ከሱስ የመውጣት የሪከቨሪ ፕሮሰስ ደግሞ ውጣ ውረድ የሞላበት እንደሆነ ማወቅ ያስፈልጋል። ስለዚህ ጭንቀት አለው ሲቆም፣ ድብርት ስሜት አለው። ይሄንን ተቋቁሜ ግን ሱሱ እየጎዳኝ ስለሆነ ወጣለሁ ማለት ያስፈልጋል። አንዳንድ ጊዜ ቤተሰብ የፈለገ ቢሞክርም ሰውየው ለመውጣት እስካልቆረጠ ድረስ ከሱስ ለመውጣት በጣም በጣም አስቸጋሪ አይሆንም። ኦልሞስት ሳይካትሪስቱም የፈለገ ጥረት ቢያደርግ ግለሰቡ እስካልቆረጠ ድረስ ምንም እንትን የለው እና ላስተላልፍላችሁ የምፈልገው ከሱስ ለመውጣት የመጀመሪያው ቁልፉ ነገር ግለሰቡ መቁረጥ አለበት፣ መወሰን አለበት። ከዛ ደግሞ ቴክኒክ፣ ስፔሲፊክ ቴክኒክ ሲመጣ ለምሳሌ ጫት፣ ካናቢስ፣ ሲጋራ ሰውየው ራሱ ወስኖ ማቆም ይችላል። ግን ራሱ ደግሞ ሞክሮ ካቃተው መድኃኒቶች አሉ፣ ግን ባለሙያ ጋር ደግሞ ሄዶ ገዛ ማግኘት አለበት። ስለዚህ እነዚህን ባይፓስ አድርጎ የሆነች ታምራዊ ፒል የሚባል ነገር አይሰራም እና እሱን ልነግራችሁ ነው። ግን እኔ እንግዲህ አንዳንዶቹ ኢትዮጵያ ውስጥ አሉ መድኃኒቶቹ፣ አንዳንዶቹ ኢትዮጵያ ውስጥ የሉም። ግን አንዳንድ ሰው ደግሞ አክሰስ አለው፣ ከውጭም ሊያስመጣ ይችላል። በውጭ ሀገራት ደግሞ የሚኖሩ ኢትዮጵያውያን፣ ኤርትራውያን አሉ። ስለዚህ ለነሱ በሚሆን መልኩ እና ካናዳ ላይ ደግሞ ፕራክቲስ የምናደርጋቸው ነገሮች ነው ሼር ማድረጋችሁ። ኤኒዌይ ከሱስ መውጣት ይቻላል እና እንግዲህ ሳይኮሎጂካል ዲፔንደንስ ያላቸውን ሱሶች ሰውየው ወስኖ ማቆም ይችላል። ሌሎቹን ባለሙያ እገዛ ቢያገኝ መክራለሁ። እና አንድ ሰው ወስኛለሁ ሲል ምን ማለት ነው? የድብርት ስሜት፣ ጭንቀት፣ ውጣውረድ፣ መውደቅ መነሳት እንዳለው አውቃለሁ፣ ግን አይ አም ዊሊንግ ቱ ዱ ዛት ቢካዝ ሱሱ እየጎዳኝ ነው። ገንዘቤን፣ ጊዜን፣ ማህበራዊ ህይወቴን፣ ቤተሰቤን
እያሳጣኝ ነው ብሎ መወሰን አለበት። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ይህን ቪዲዮ በጣም ብዙ ሰው እንዲያየው ፈልጋለሁ። ስለዚህ ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ነው።